እርግጠኛ ነኝ ሳሚ ተብዬው አንተ ነህ አይደል? ቢሆንስ ምን ልታደርገው? የማደርገውን ማሳያለሁ። እንዴ ያማል እንዴ? በሱ ምን ልታደርግ ነው? ጥርስ ይልፍቅበት። መጀመሪያውኑ እዛ ቤት ሳይ ምንም አልተመቸኝም ነበር። አሁን ድንቄ የት እንዳለች ተናገር። መጀመሪያውኑ ያ ሮቤል እዚህ እንደላከ ጠርጥሬ ነበር። ሮቤል በአንተ አፍ የሚጠራ አይደለም። እሺ ከቻልክ ወንድነትን ከወንድምህ ተማር። አሁን አንተ ምንም አያገባኝ። አንተ ድንቅነሽ የት እንዳለች ትነግራለህ ወይስ ጭንቅላት ልበት ነው? ያው ልታቁሱ ነው። ቆይ አስጀብሩ። ቤዛ 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 ዳንሽ ቤዛ እባክህ ሳሚ ደውል። ቤዛ አምቡላንስ ጋር ደውል እባክህ። ቤዛ ደውል። የሰው ሳላበላሽ አይቀርም መሰለኝ። ለዚህ እኮ ነው ነገሮችን አጤና ተንቀሳቀስ ማለት። ለመሆኑ ቤዛ ተጎድታለች እንዴ? ኧረ እኔ እንጃ። እኔ ወዲያው እንደተኮስኩ ነው ወዲያው ፍትልክ ብዬ ወጣሁ። ምንም አውቀው ነገር የለም። አንተ ግን ምን አይነት ሰው ነህ? እንዴት አጠገብ ያለ ሰው ላይ መተኮስ ያቅታል? ይሄ እኮ መሬትን በሽጉጥ እንደመሳት እኮ ነው። እባክህን ሳሚ፣ ሽብሩ ነው ቤዛ እንደዚህ ያደረጋት ብቻ እንዳትለኝ። ያ ማይረባ አንቺን ፍለጋ እዚህ ድረስ አይኖርቱ አልመጣም። ዝግጅት ከሮቤል ጋር ሰውን አንዳንድ ጥርጣሬ እንዳልፈጥር አንዳንድ ባህሪዎቿን ማጥናት አለብኝ። ቤዛ እባክህ ማናት እቺ ሴት? ምን አይነት ምታት ነው ያላት? ሲመስለኝ ብዙ ደም ፈሷል መሰለኝ። ምንም የምታወራውን የምታውቅ አይመስለኝም። አይሽብሩ በመጨረሻም ሳትያዝ አልቀረም። ቤዛ ሉላን ሆና ዶክተር ሮቤልን አገባች። ወይዘሮ ዘርፌ ቤትም ሉላን ሆና የወይዘሮ ዘርፌ ወንድም ልጅ ሆና ወደ ቤቷ ተመልሳለች ማለት ነው። ሉላም የሱራፌል ሚስት ሆና ወደ እነሳሚ ቤት መታለች። ሱራፌልም እጅግ በጣም ተናዷል። አስጨናቂ ሽብሩም በሳሮን ፍቅር ጠብ ብሏል። አሁን ላይ ድንቅነሽን ከማሳደድ ይልቅ ሳሮንም መከተል መርጧል። አይ ሽብሩ መውደቅህ ነው እያለ ነው። ዶክተር ሮቤልም ሳሚ ላይ ባለመተኮሱ እጅግ በጣም ተናዷል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልን እያልን በባለፈው ክፍል እንደተመለከት ነው ቤዛ ተከታታይ ድራማ እንግዲህ ሽብሩ ድንቅነሽ እያለ ሲፈልግ ኑሮ ፎቶዋን ስላገኘ ፎቶዋን ለዶክተር ሮቤል ሲያሳየው እሱም ሉሲ እንደሆነች ነግሮት ነበር። እናም የሳሚ እጮኛ ናት ስላለው ወደ ሳሚ ቤት ተጠቁሞ ድንቅነሽን ፍለጋ ሂዷል ማለት ነው። በዛን ሰዓት እንግዲህ ቤዛና ሱራፌል እንዲሁም ሳሚ ቁጭ ብለው እንዴት ማድረግ እንዳለባቸው በምን መንገድ ሀብትና ንብረታቸውን ማስመለስ እንዳለባቸው እየተማከሩ ነበር። ሳሚና ሱራፌል አንዴ ጠላት አንዴ ወዳጅ እየሆኑ እዚህ ደርሰዋል። አሁን ደግሞ ለቤዛ ባለው እንክብካቤና ባለው ፍቅር የተነሳ ይቅርታ አድርጎለት ለሱራፌል እንደ ቤተሰብ አብረው መኖር ጀምረዋል። እናም እንግዲህ በር ላይ ተሰባስበው እየተወያዩ ባሉበት ድንገት መጥቶ ሳሚ ላይ ሽጉጥ ደቅኗል። እኔ እስከ ዛሬ አገሩን ሳካልለው የኖርኩት ጠላቴን እዚሁ አጠገቤ ይዤ ነው እንዴ? ድንቅነሽን አምጣ አለዛ ጭንቅላትን እበትንልሃለሁ እያለው ነበር። ድንቅነሽ የምትባል ሴት አናቅም ብላለች ቤዛ። እናንተ ሉሲ ምናምን የምትሏት ድንቅነሽን አምጡ፣ ካልሆነ ግን አናትህን ለሁለት ፈረከሰዋለሁ እያለው ነበር። ሱራፌልም ሽብሩ ተረጋጋ፣ የምን ድንቅነሽ ነው እያለ ነበር። እናም እንግዲህ ሱራፌል ተረጋጋ እያለው ቢሆንም ድንቅነሽን ካላመጣችሁ እገልሃለሁ እያለ ትኩረቱ ወደ ሳሚ ነበር። እና እባክህ ተረጋጋ እያለችው ነበር። እኔ እኮ ጠርጥሬያለሁ፣ ዶክተር ሮቤል ነው እዚህ የላከ አይደል? ሮቤል እንደላከህ እርግጠኛ ነኝ እያለው ነበር። አያን ሮቤል በአንተ ስም የሚነሳ ሳይሆን በቀልንና ጀግንነትን ከወንድምህ ተማር። አንተ የገዳይህን ልጅ ይዘህ ቁጭ ብለህ ጠላትህን አግብተህ የተቀመጥክ አንተ የእሱን ስም ለመጥራት አትመጥንም ብሏል ማለት ነው። እናም እንግዲህ ሱራፌልም እንደምንም አዘናግቶ ሽጉጡን ከእጁ ለመቀማት ሳሚ እንዳይጎዳ ራሱን መስዋዕት አድርጎ ሽብሩን ይዞታል ማለት ነው። በዛን ጊዜ እንግዲህ ሽብሩን ሱራፌል ይዞ ስለነበረ ሳሚና ቤዛም እሱን ለመገላገል ሁላቸውም ተረባርበው ነበር። በዛን ሰዓት ሽጉጡ ተተኩሷል። ሽጉጡ ግን ደግነቱ ማንንም ሰው ሳይጎዳ መሬት ነበርና ግን ደግሞ በድንጋጤ ቤዛ ራሷን ስታወድቃለች ማለት ነው። በዛን ሰዓት ሁሉም እሷን የጎዳት መስሏቸው በጣም ተደናግጠው ነበር። እባክህ ሳሚ ለአምቡላንስ ደውል እያለ ቤዛን እያነሳ ነበር። እማዬ ምንም አትሁኝብኝ እያለ ለቤዛ እያነሱ ነበር። ቤዛን እያነሱ ባሉበት ሱራፌል እና ሳሚ እንግዲህ ሽብሩ መጥቶ ሲያያት ሞታለች መስሎት ሲሮጥ ሄዷል ማለት ነው። ሳሚና ሱራፌልም ቤዛን እንደምንም አንስተው ወደ ቤት አስገብተዋታል። ሲያዋትም ምንም የመታት ጥይት ስላልነበረ እሷም ስትነቃ ደንግጬ ስለነበረ ነው እንጂ ምንም የሆንኩት ነገር የለም ተረጋጉ እያለች ነው። ሽብሩም ለሮቤል ሄዶ የተፈጠረውን ነገር ሁሉ ነግሮታል። እንዴት አረጋለህ አንተ ሳሚ ላይ እንዴት መተኮስ አቅቶህ ሌላ ስህተት ትሰራለህ? ቤዛትን እንዴት ናት ተጎድታለች ወይ እያለው ነበር። ቤዛ መሞሳት ሞት አትቀርም፣ እኔ መተኮሱን ሳቅ ስሮጥ ነው የመጣሁት እያለ በጣም ተክዞ ነበር። እኔ ነፍሰ ገዳይ መሆን አልፈልግም እያለ ነው ሽብሩ።
አለቀልኝ፣ አሁንማ ወደ ፖሊስ ጣቢያ ሄዳለሁ፣ መያዜ ነው፣ መታሰር አልፈልግም እያለ ነበር። ሱራፌልም እጅግ በጣም ተናዶበታል። መሬትን በሽጉጥ መሳት ማለት እኮ ነው፣ እንዴት አጠገብህ ያለን ሰው ሳሚን መምታት ያቅተሃል እያለ በጣም ተናዶበታል። ሽብሩም እንግዲህ በተፈጠረው ነገር እጅግ በጣም ተደናግጦ ስለነበረ እንዴት ነፍሰ ገዳይ ያልሆንክም ብለህ ነው መታ ለምን አልታሰርክም ብለህ ነው እንደምትሆነው ልጅቱ እኮ ተጎድታለች እያልኩህ ነው እኔን ተጠያቂ ተወቃሽ እያረከኝ ነው እያለ እያዘነበት ነበር። ዶክተር ሮቤልም ሽብሩን አንተ ችኩል ነህ አስቸኩልም እልህ እኮ ለዚህ ነው እያለ በጣም እየተናደደበት ነበር። ሉሲ እንግዲህ ቤት ውስጥ አልነበረችም እና በሰዓቱ ወደ ቤት ስትመለስ ገበያ ሄዳ እንደቆየች ተናግራለች። እንዴት ይሄን ያህል ትቆያለች? ስልክ ስለምን አላነሳሽም እያለ ነበር ሳሚ እና ቤዛ ጋቢ ለብሳ ቁጭ ብላ ስለነበረ ምን ተፈጥሮ ነው ምን ሆነሽ ነው እያለቻት ነበር። እናም የተፈጠረውን ነገር ሳሚ ሊነግራት ቢሞክርም እሷ እየከለከለች ነበር። ሳሚም ድምጹን ከፍ አድርጎ እንደ ቤዛ ምን እያልሽ ነው? ምንድነው ይሁን የምትይው? ባለ ጉዳዩ እኮ እሷ ናት። እሷ እስካሁነች ድረስ ባለ ጉዳዩ እውነቱን ማወቅ አለባት እያለ ነበር። እና ምንድነው እውነቱ? ባካችሁ ነገሩኝ፣ ያስጨንቃችሁ፣ አትግደሉኝ። ቤዛ ላይ የተኮሰው ማን ነው? ቤዛ ምን ሆና ነው እያለች ነበር። እናም እንግዲህ ሽብሩ መጥቶ ቤዛ ላይ ተኩሶ እንደሄደና ወንድ እንዳጣ ይሄ ሽብሩ የሚባል እንዴት ነው ሰውን የናቀው? ወንድ አጥቶ እኮ ነው እያለ እጅግ በጣም እየተናደደ ነበር። ሉሲም እጅግ በጣም ፈርታለች። እንዴ ይሄ ሰው እኮ ብዙ እንትን ያለው ነው መክሰስ አለብን ቢባልም ፖሊስ ጣቢያ ተሄዶ ከተከሰሰ እሱ አንድ ነገር መሆኑ ከተረጋገጠ እዛ ጋር አያቴን ይገሉብኛል፣ አጃቢው ብዙ ነው እያለች ነው። እንዴ እኛ አጃቢ የለንም እንዴ እኛም ሞልቶናል፣ ምንድነው የምትይው ብትባልም እዚህ እሱ አንድ ነገር ቢሆን እዛ ጋር ደግሞ የአያቴ ህይወት አደጋ ላይ ነው እያለች ነው። ሉሲ እጅግ በጣም ተጨናንቃለች፣ ፈርታለችም ጭምር። በስተመጨረሻም እንግዲህ ሳሚና ሉሲ ወክ ሊያረጉ ወጥተው ነበር። ወክ እያረጉ ሳለ ሉሲ እግሯ ሰውነቷ ይንቀጠቀጥ ነበር፣ ፈርታለች፣ በጣም እየተረበሸች ነበርና ሳሚ ምን ሆነሽ ነው የምትንቀጠቀጩ? ምንድነው እንደሚያረግሽ? ፈርተሻል አይደል ቢላትም እሷም እውነቱን ለመናገር እጅግ በጣም ፈርቻለሁ፣ ያ ሽብሩ የሚባል ሰይጣን እንደ መንፈስ ነው እያለች ነበር። በሌላ በኩል ደግሞ ሮቤል መሆን አለበት፣ ይህን ሁሉ እያረገ ያለው ሮቤል መሆን አለበት፣ የሆነ አጋዥ ቢኖረው ነው እንጂ ያለ ነገርማ እዚህ ድረስ ሊመጣ አይችልም፣ ሮቤል መሆን አለበት ከሱ ጋር የሚሰራው እያለች ነበር። እናም እንግዲህ ስለ ሽብሩ እያወሩ ሳለ ሳሚም በጭራሽ ልትፈሪ አይገባም፣ እኔን አልፎ ነው አንቺን ይዞሽ ሊሄድ የሚችለውና እኔ እያለሁ አንቺም ማንም ሊነካሽ አይችልም፣ ከኔ ቅፍም ማንም አውጥቶ ሊወስድሽ አይችልም፣ ስለዚህ እባክሽ ተረጋጊ እያለ ሉሲን እያረጋጋ ነበር። ሉሲ ግን ምንም የመረጋጋት ስሜት አይታይባትም፣ በጣም ፈርታለች፣ ተጨንቃለች። እናም እንግዲህ ስለሱ እያወሩ የሱ ስም እየተነሳ ሳለ ሽብሩ ድንገት ከፊት ለፊታቸው ቆሟል ማለት ነው። እና ጅሪ እያለ ናይ ወዲህ እያላት ነበር። ወንድ ነህ አንተ ከኔ ጋር መተህ ውሰዳት እያለው ነበር። ሉሲም እባክህ ሳሚ ሩጫ ላይ እንዴት ነህ እያለችው ነበር። ሩጫ እንዴት ነው የምንሮጠው? ለማን ብለን ነው የምንሮጠው? ማን ነው ወንዱኛን የሚያስሮጠን እያለ ነበር። እንግዲህ ሽብሩም እንዴ ወንድነት የላሳይህ እንዴ እያለ ነበር። እልቅስ መምጣት አለብሽ፣ ወደ እኔ መምጣት አለብሽ፣ አለዛ ገለዋለሁ እያለ ሲፎክር ነበር። ሳሚ እንሮጥ እያለችው ነበር። ሳሚ በጭራሽ አላደርገውም፣ አልሮጥም፣ ለማን ብዬ ነው የምሮጠው? እስቲ ወንድነህ ከኔ እጅ ትወስዳታለህ? በወንድነት የተጠራጠራለህ እንዴ? ወንድነት የላሳይህ ብሎ ሽብሩ እጁን ሳሚ ላይ ሊዘረጋ ሲል ሳሮን ከኋላ ድንገት እንደ መብረቅ መታ ደንደሱም ብለዋለች። እና ሽብሩም እንግዲህ ወዲያው ወድቋል ማለት ነው። ግን በወደቀ ጊዜ እየተመለከተ የነበረው ሳሮንን ነበር። ሳሮንም እጅግ በጣም ተደናግጣለች። አስባበት ሳይሆን ድንገት ሳሚ ላይ ሊሰነዝር ስለነበረ ነበር ከጀርባ የመታችው። እናም ስትወድቅ እሱም አይኑ እሷ ጋር ቀርቷል። እሷም ደግሞ እጅግ በጣም ተጸጽታ ነበር። እናም ሳሚ ሁለቱንም ይዞ እሱ እንደወደቀ ሁለቱንም ሴቶች ይዞ እየሮጠ ወደ ቤት ሄዷል። ወደ ቤት እየሮጠ ሲሄድ ምንድነው የተፈጠረው? ምንድነው ያረግሽው? እያለ ነበር። እሷም ያረገችውን ነገር እንዳላወቀች ድንገት ተደናግጣ መምታቷን እንጂ ሌላ ምንም የምታውቀው ነገር እንደሌለ ሳሮን ተናግራለች። እናም እንግዲህ ወደ ቤት ከሄዱ በኋላ ሉሲና ሳሮን ቁጭ ብለው ነበር። ሳሮን እያሰበች ስለሱ ፈገግ ትላለች። እናም ይቅርታ አድርጊልኝና ሽብሩን በመምታቴ እጅግ በጣም ጸጽቶኛል እያለቻት ነበር። እንዴት ብትላትም ሽብሩ ወንዳ ወንድነቱ፣ ግርማ ሞገሱ ምናምን አቋሙ ልብ ይማርኮታል እያለቻት ነበር። ሉሲ እንደዛ ስትላት እጅግ በጣም እየተናደደች ነበር። እየቀለድሽ ነው አይደል? እኔን ለማበሳጨት ነው ብትላትም
እንደዛ አይደለም አንቺ ምን አበሳጭሽ? የእውነት ሁሉም ነገር አይኔ ላይ ነው ያለው፣ በመምታት የተጸጽቻለሁ ስትላት ሉሲ በጣም ተናዳባታለች። እሺ በቃ አትናደጂ፣ ለጨዋታ ነው ስቀልድ ነው እያለቻት ነበር። ግን ደግሞ ሳሮን ከልቧ ነበረ እሷም የሆነ እንዳየችው ደስ ያላት ነገር አለ። እሱም ደግሞ እዛው የወደቀበት ቦታ ሆኖ ዱላውን ሳይሆን እሷን እያሰበ ነበር። እናም ሽብሩ ወደ ዶክተር ሮቤል በሄደበት ጊዜ አሁን የምፈልጋትን ሳይሆን የሚያስፈልገኝን አግኝቻለሁ። የምከተላት ሌላ ብትሆንም አሁን ግን ሳልማረክ አልቀረሁም፣ እጅ ሰጥቻለሁ። ያቺ ሴት ማናት እያለ ነበር ሮቤል። እንደዛ ሲል አይ ብዙ ደም ፈሶሃል መሰለኝ እያለው ነበር። እያስቀባጠረ ነው የሚያስለፈልፍህ፣ ብዙ ደም ፈሶህ መሆን አለበት፣ ስለምንድን ነው የምታወራው ቢለውም ሽብሩ ደግሞ ያቺ ሴት ማናት እያለ ስለዛች ሴት ማጣራት ጀምሯል። ሱራፌል ሮቤል ግልጽ ስላልሆነ እየገባው አይደለም፣ ግን ደግሞ ስለዛች ሴት እያለ በተደጋጋሚ እያወራ ነው። የፈሰሰ ደም ነው መሰል እያስቀባጀረህ ነው፣ ማን ነው ምንድን ነው እያለው ነበር። አይ አሁን እንኳን ሳልማረክ አልቀረሁም፣ እጅን ሳልሰጥ አልቀረሁም፣ እኔ ከዱላው በላይ የጣለኝ እሱ አይን ነው እያለ ነበር። እናም እንግዲህ ሳሮንም እዚህ ስለሱ ታወራለች፣ እሱም እዛ ስለሷ። ሱራፌልም ዶክተር ሮቤልም የመጣበትን ጉዳዩን እንዳይረሳ እያስታወሰው ነበር። አንተ ሳሚን የሆነ ነገር ካረክልኝ ከዛ በኋላ እኔ ሉሲን ሁሉን ነገር አመቻችቼልህ ይዘህ ትሄዳለህ እያለው ነው። አይ ሉሲ አሁን ሉሲ ጋር አይደለም ጉዳዩ፣ እኔ ራሴ ተማርኬያለሁ እያለው ነበር። ሮቤልም እቅዱን እንደማያሳካለት ገባው መሰለኝ፣ እጅግ በጣም እየተናደደ ነበር። እናም እንግዲህ ሳሮን በዛው መንገድ ወክ እያረገች ባለበት ሽብሩም መቼም እዛው አካባቢ አጠፋም በማለት እዛው ቆሞ እየጠበቃት ነበር። እናም ድንገት ሳሮን ስመጣ መንገዷን ዘግቶባታል። ሳሮንም ድንገት እኮ ነው ሳላስበው ነው፣ አንተም ሆነ ሳላቅ ነው፣ ይቅርታ ሳላስበው ነው የመጣው፣ አሁን እዚህ የጠበቀኝ ብድርህን ልትመልስ ነው ወይስ ምን ልታረግ ነው እያለችው ነበር። እሱም ጨዋታ ስለሚችል በሱ ጨዋታ እየተጨዋወቱ ነበር። እናም እረ ጭዌ እያለች ነበር። እሱንማ እንግዲህ የሆነ ቦታ ቁጭ ብለን ብናወራረድ አይሻልም እያላት ነበር። እሷም አሁኑኑ ሳይረፍድብህ ወይ ብድርህን መልስ ወይ አሳልፈኝ እያለችው ነበር። ግን ደግሞ እሱም እንግዲህ ሊያወራት እንደፈለገ ግልጽ ነውና የሆነ ቦታ ቁጭ ብለን ብናወራስ ምን ይመስልሻል ብሏታል። እሷም እየቀለድክ ነው አይደል እያለችው ነበር። ግን ደግሞ ተመቻችተዋል ሁለቱም፣ ሳሮንና ሽብሩ ማለት ነው። ሽብሩ ከዚህ በኋላ ሉሲን ማሳደዱን ይቀርና ሳሮንን ማሳደድ ይሆናል ስራው ማለት ነው። ከሳሚም ጋር ጠላትነት ቀርቶ ወዳጅ የሚሆኑ ይመስለኛል። በዚህን ጊዜ እንግዲህ ዶክተር ሮቤል በቀሉን የሚሰራለት ደግሞ ማንን ይፈልግ ይሆን? ቤዛ ዶክተር ሮቤል ሚስቱኛ ወደዛ ቤት መግባት አለብኝ ብላለች። ሳሚና ሮቤል በጭራሽ አንፈቅድም ብሏል። ሱራፌል በጭራሽ አልፈቅድም፣ ለዛውሬ አሳልፌ አንቺን አልሰጥም እያለ ነው። ፈቃደኛ እንኳን ባትሆን ግን ደግሞ ሀሳቤን አድምጠኝ ብላለች። ሱራፌል በጭራሽ ሀብት ንብረቱ ሊቀር ይችላል። በሌላ በኩል ደግሞ ወይ ዘርፌን መግደል ይኖርብኝ ይሆናል እንጂ አንቺ እሱ ጋር ስትሄጂ እንዲሁ እያየሁ አልሸኝሽም ብሏል። ቤዛ ግን አመራለች። አሁን ሉላን አግኝቼ ማውራት ይኖርብኛል፣ ስለ አንዳንድ ባህሪዋ ስለምናምን ማወቅ ይኖርብኛል እያለች ነው። ሮቤል እንደዛ አይሆንም ብሎ ሉላን ቀጥሮ አግኝቷት ነበር። ሉላን ካገኛት በኋላ ትክክለኛ እህት ከሆንሽና ከኛ ጋር መሆንሽን ማቀው አሁን ነው። ቤዛ እዛ ቤት ካልሄድኩኝ ዶክተር ሮቤል ሚስቱኝ ካልሄድኩ እያለች ነው። እንዲያንቺን ፊት ካልተጠቀምኩ እያለች ነው። ቢል በጭራሽ እንደዛም አይሆንም፣ እህት የዛ ጭራጋ ስትሄድ አላያትም ብላ ነበር። ግን ደግሞ ቤዛ ሀሳቧን መቀየር አትችልም። ሳሚም እኔ እስካሁን ድረስ ራሴን እየወቀሰኝ ያለ ሀሳብ ነው ያመጣሁት፣ ስለዚህ ባክሽ ቢላትም እሷም እምቢ ብላለች። እሱም ምን ለማድረግ አስበሽ ነው ሲላት እንግዲህ ዘርፌ የሮቤልንም ሀብትና ንብረት ወደ እሷ ለመጠቅለል እያሰበች ይመስላል። በሌላ በኩል ደግሞ ሮቤልም እውነት ሉላን ፈልጓት ሳይሆን ሀብትና ንብረቱን ፈልጎ ነው የሚሆነው። በዚህ መንገድ ቢያንስ እሱን አግብቼ ሀብትና ንብረቴን ሁለት መካፈል እችላለሁ እያለች ነው። እናም እንግዲህ በዚህ ሀሳብ ሙሉ ቤተሰቡ ባይስማማም እሷ ግን አምራለች። ሉላንም ሲያናግራት ሱራፌል በጭራሽ ይሄ እንዲሆን እኔ አልፈቅድም፣ እህቴ ለዛ ጭራቅ ሰውዬ ጋር ስትሆን በጭራሽ ማየትም አልፈልግም ብላ ነበር። ግን ደግሞ ሱራፌልን ይህን ካላደረክ ብላ እያስገደደችው ነው። ሱራፌልን በቃሉ እንደጸና ነው እምቢ እንዳለ። ግን ቤዛ እህቷን ሉላን አጊታ አናግራታለች። እህቷን ሉላን አጊታ እንደምንም ካሳመነቻት በኋላ እንግዲህ ሉላ የእህቷን ሀሳብ ተቀብላለች ማለት ነው።
በሌላ በኩል ቤዛ ሉላን ወደ እነሳሚ ቤት እሷን ሆና እዛ እንድትሆን አድርጋ እሷ ደግሞ ወደ ዘርፌ ቤት ሄዳለች። ዘርፌም እንደምን ጊዜውም የወንድሜ ልጅ ናት በሚለው ተቀብላለች ማለት ነው። እናም እንግዲህ ዘርፌ ጋር ሆና ዘርፌ ቤዛን ለዶክተር ሮቤል ትድርለታለች ማለት ነው። ዶክተር ሮቤል ጋር እንዴት ነው የምታሳልፈው? ያው ቤዛ ሉላን ስለሆነች ነፍሰ ጡር ስለሆንኩኝ ሌላ ምንም ነገር አያስቸግረኝም በሚል ሀሳብ ነው የገባችው። ይሄ ሀሳቧ ውጤታማ ይሆን ይሆን? ሱራፌል ዶክተር ሮቤልም እንግዲህ የቤዛ ባል ሆነ ማለት ነው። ሱራፌል ወደ ቤት ሲመለስ ማሬ ብሎ እንደምን ጊዜውም ግንባሯን ሲስማት እሷም እየተሸማቀቀች ዝም ብላለች። ግን ደግሞ አልፎ ቁጭ ሲል ሰላም ብለው ነበር። እንደዛ ስትለው ሱራፌል ተደናግጦ ትኩር ብሎ አይቷት መጀመሪያ ያየው ቀለበቷን ነበር፣ ቀጥሎ ማተቧን። ሁሉንም ነገር ሲመለከት የለም አንቺ ሉላ ነሽ አይደል ሉላ ብሎ ተናዶ ጮኋል። እና እንደፎከረች አደረገችው እያለ እጅግ በጣም ሱራፌል ተበሳጭቷል ማለት ነው። ቤዛስ እንዳሰበችው ቀላል ሊሆንላት ይሆን ወይስ ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ